ቴንክ ዩ ኬርታ፣ ቴንክ ዩ ኢቱዲ። እናመሰግናለን። የዚህ ላፕቶፕ ኮምፒውተሮች ስፖንሰር ሁለታችሁም የወረዳችን ምሳሌና ምልክት የሆናችሁ ሴት አርቲስቶቻችን፣ የሆስፒታሉ ስራ አስኪያጅ የረሳውታል፣ ሁላችሁም እዚህ መታችሁ ይህንን የኬክ ቆረሳ ስነ ስርዓት እንድናካሄድ እኔም አለሁበት የቦርድ ሜምበር ነሽ ኬክ ቁረሽ ተብያለሁ። አብረን እንቆርሳለን ማለት ነው። ጊዜ ካርድ ቤቶቻችን በተለይ የዚህ ሆስፒታል ችግር ብታዩት ያው ገብታችኋል። ካርድ ቤት አይታችሁታል እንዴት ሳፎኬትድ እንደሆነ እንዴት አንደር ስታንዳርድ እንደሆነና ያን ሁሉ የሚያስቀር ነው ማለት ነው። የሆነ ጊዜ ኢንአክቲቭ ነው ይሄ ካርድ እንጣለው ይሄ እንትንን ነው የሚል ነገር የለም ማለት ነው። በጣም ለረጅም ጊዜ ባካፕ እየሆነ የሚቀመጥ ፋይል የሚይዝ ነው ማለት ነውና ታካሚ በማንኛውም ጊዜ ከዛ ባሻገር ደግሞ ቤቱ ሆኖ አልተባለም ቅድም ቤቱ ሆኖ እዚህ ሳይቸገር ሳይጣበብ ሳይንከራተት ጠፋብኝ ሳይል ስሜ ተቀየረ ሳይል ጉዳዩን ማስፈጸም ይችላል ማለት ነው። ካርድ አውጥቶ ሐኪሙ ጋር ብቻ ሲገባ ሊመጣ ይችላል። ሌላ ቦታ አይታችኋል። ሜዲሲን ነው ምንድነው ያለው ዶክ ቤቱ ሆኖ የሚታከም ማለት አይደለ? ስለዚህ ቴሌሜዲሲን ማለት ነውና ሰው እዛ ዘመን ደርሶ ሕክምና እያገኘ ነው። እኛ አሁን ገና እያልን ያለ ነው። ቢያንስ ኤሌክትሮሜዲካል ሪከርዶቻችን በኤሌክትሮኒክ እናድርግ፣ ከወረቀት ነፃ እናድርግ ተቋም። ከዛም ባሻገር ደግሞ ከወረቀት ነፃ ካሽ ነው። አይፒሲ ላይም ደግሞ ቢዮንድ እንትናለሁ መልእክት አለው በጣም ማለት ነው። አካባቢን ባለማባከን ባለማቆሸሽ ይሄ ክሮስ ኮንታሚኔሽን የሚባሉ ነገሮች እንዳይኖርም የሚያደርግ ነውና ከዘረዘር ነው በጣም ብዙ ነገር ነው ያለው። አሁን ይመስለኛል ሆስፒታላችን አካባቢ እድሜ ለኬርታ ግሎባል ሳውንድ እኔ አቶ ተመስገንን ስለማውቃቸው እድሜ ለአቶ ተመስገን ቤተሰብ እንደነ ፍጹምና ሌሎችም ልበቀና ሰዎች ኮምፒውተር ያጠራቀምን ይመስለኛል። በቂ ባይሆንም በቂ አይደለም ይመስለኛል። አሁን ይሄኛውን ሲስተም ይሄ ሆስፒታል ያልጀመረበት ትልቁ ችግርም ይመስለኝ ኬብል ነው። የሰርቨር ዝርጋታ ሰርቨር ደግሞ በጣም ብዙ ዋጋ የሚጨርስ ነውና እውነታውን ይሄ ሰርቨር መንግስት ብቻ ነው የሚሸፍነው ወይስ ሌላ መንገድ አለው የሚለው ነገር በኋላ በውይይት በደንብ ይነሳል ብዬ አስባለሁ። ያው አቶ ሰለሞንም ስላለ እሱ የሚወስደውን ይወስዳል ማለት ነው። አሁን ወረዳው ሰርቨር ምናምን ይላል የሚል ነገር የሚያመችም ከሆነ ቤቱ በሚያነሳው ስናነሳ እዚህ ጋር አይከን የሆኑ ወርቃማ ሰዎች ነገ በተመሳሳይ ሰዓት መጥተው ሊረዱን የሚችሉ ሰዎች ኃይል ስላለ እዚህ ቤት ያለው ሁሉም ኃይል ተደምሮ ስለሆነ ይሄን የሚያደርገው እንዳንስት ውይይቱ ላይ ማንሳት ያለብን ነገር በተለይ ከተቋም ማኔጅመንት አካላት አንፃር ማን ያውራ የነበረ ማን ያርዳ የቀበረ ስለሆነ እንዲህ ቢሆን የምትሉት ነገር እንድታነሱ እንፈልጋለን። ከዚህ ባሻገር ግን እኔም አንድ ጊዜ እንድታመሰግኑልኝ የምፈልገው ወረዳችን በደሞዝ ጭማሪ ቢሆን አንዳንድ የጸጥታ ችግር ኖረውብን እጅግ በጣም ስትረስ ውስጥ የሚያስገባ የገንዘብ ክራይሲስ የበጀት ክራይሲስ ቢኖር የፈለገ ቢሆን ከሰው አይበልጥም። ብልጽግናም የሚሰራው ሰው ተኮር ስራ ነው ካልንስ ሰው ጋር የደረሰ ነገር የሆነ ነገር መስራት አለብን። ሆስፒታሉ የዚህ የዲጂታላይዜሽን ስራ ብቻ ሳይሆን እጅግ በጣም የክፍል ጥበቶች አሉበት በጣም ማለት ነው። ተዛዙራችሁ ብታዩ ወንድና ሴት የሚተኛበት ክፍልም ልታዩ ትችላላችሁ። ፎር ዩር ሰርፕራይዝ ማለት ነው። ከሚሞት አይሻል ይሻላል። ምንም አንደርማይን የምናረገው ዲናይ የምናረገው ነገር አይደለም። ሊተኛ ይችላል። በዚህ በኩል ሴት ተኝታ በዚህ በኩል ወንድ ተኝቶ ልታገኙ ትችላላችሁ። ከምን አንፃር? መጥበብ አንፃር ግን አይፈቀድም አይደል? ሰው ማዳን ስለሚበልጥ መቼስ በህክምና አንድ ነገር ነው ያለው ኢቲካል ዳይሌማ። ይሄ በጣም ችግር ውስጥ ስንገባ መወሰን ሲያቅተን ምንድነው የሚባለው? ቤስት የሚባል አይዲያ ቤስት የሚባል ውሳኔ የለም። ቤተር የሚባለው ግን እንወስናለን። ቤተር የምንወስነው ከምን ተነስተን ነው የሚለው? ከሰው ማዳን አንፃር ተነስተን ከሚሞት የሚባል ነገር ስላለ ሊሆን ይችላል። ያም ድረስ የክፍል ጥበት አለና የሆስፒታሉ የወረዳችን አመራር ደግሞ ይሄን ቁጭ ብሎ ወስኖ
ከሆስፒታሉ አይብስም። ቅድም ሰለሞንም ሲያመሰግን እንደነበረውና ከ2 ሚሊዮን በላይ መድቦ ቢያንስ ያስተነፍሳል ያለውን ህንፃ ምን በለው ፕላሷን እንበለው የሆነ ነገር ሊያስገነባ አስቧልና እጅግ በጣም ልታበረታቱ ልታመሰግኑልኝ ይገባል። አንድ ጊዜ ማለት ነው። ኬርታ ግሎባል ሳውንድን ስናነሳ ኬርታ ዓለም አቀፍ ድምፅን ስናነሳ ይመስለኛል መጀመሪያም ሲደራጁ የሆነ ልበቀና ተደምሮ የተደራጀ ይመስላል። አንደኛ ምንም ሳይኖር ተደራጅቶ እዚህ ጋር መድረስ ቀልድ አይደለም። ኮሚትመንት ይፈልጋል፣ መሰጠት ይፈልጋል፣ እውነተኛ ልብ። ይሄ ለሰው መድረስ አለብኝ የሚል ልብ። ድሮ እኮ በቃ ፈረንጅ ነው የዋህ ሀበሻ ጨካኝ ነው ምናምን የሚባል ነገር ድብን አድርጎ ያስጠፋ የኬርታ ግሎባል ሳውንድ ስብስብ ሁል ጊዜ ደግሞ በቅርብ ያለ የሆነ ጊዜ ሲደወልለት ሳይሆን ምን ቸገራችሁ፣ የባለፈው ያመጣነው ነገር ሰራ ወይ፣ ጠቅሟል ወይ፣ ስንት ሰው አዳነ፣ ምን አተረፋችሁበት የሚሉ። ስለዚህ ደግሞ አሁን ምንድነው ያለባችሁ ዋና ይሄ ምንድነው የጠርሙሱ አንገት ቦትልኔክ የሚባለው ችግራችሁ ምንድነው ብሎ የሚጠይቁ ቅርብ ያሉ አካባቢያቸውን የሚመስሉ ብዙ ጊዜ አርቲስት ሲባል የሚሽሞነሞን ቅንጦት ህይወት የሚኖር ምናምና የኛ ልጆች ግን ዴይ ኤንድ ናይት አብረውን ያሉ የሚያዳምጡን የሚሰሙን ችግራችን የሚፈቱ ናቸውና እነሱን በከባድ በደንብ እንድታመሰግኑልን እንፈልጋለን። እናንተም ደግሞ ጭብጨባ የሚጥላችሁ ሰዎች ስላልሆናችሁም ስላየናችሁ ነገ 10-50 እጥፍ ይዛችሁ እንደምትመጡ እንተማመንባችኋለን። በዚህ አጋጣሚ አደራም እንሰጣችኋለን። ፍጹምና ቤተሰባቸው ይሄ ኢንትሮ ነው ያስባለው። ለእናንተ ምን ነበር ቅድም ድርጅቱን ያልሽኝ? ዩቲዲ። ስለዚህ ከዚህም በላይ ነገ አሁን ይሄ ሲሰጥ የሚሰጥ ድርጅት በነገራችሁ ላይ የደረሰ ይፈልጋል። ይሄን ይዘሽ ስትሄጂ ይሄን ሪኮግኒሽን ይዘሽ ስትሄጂ ከዚህም በላይ ነገር ደግሞ ነገ እንደሚሰጡሽና እነሱም ብቻ አይደሉም ሌላ ዩቲዲ አይነት ጨምረሽም እንደምታመጪ እርግጠኛ ነን። አንቺም አይተሽናል እንዴት እንግዳ እንደምንቀበል ለተሰጠን ነገር እንዴት ቫልዩ እንደምናረግ። አንድም ኮምፒውተር ብታመጪ እኛ በዚህ ነበር የምንቀበልሽ በነገራችን ላይና ስለዚህ አንቺም በዚህ አጋጣሚ እንደማትረሺ ከዚህ በላይም እንደምትሰሪ አቶ ተመስገን በዚህ አጋጣሚ በጣም ማቃቸው ዲሲፕሊን የሆኑ ያው የቤተሰብ ነው ብዬ የወሰንኩትም ለዛ ነው። እሳቸውን ባየሁበት እንትንና ቀን የሆኑ ኬርታ ግሎባል ሳውንድ ኬሚስትሪ ማሽን አምጥቶ በተሰራው ኮሙኒኬሽን ላይ አይተው ነው ቀጥ ብለው ግቢ መተው ያናገሩን። እንዲኮ ልበቀና ወንድሞችን ይሟሉኝ እንዲያው ምን ብንረዳችሁ ብለው ከሲኦያችን ጋር ቁጭ ብለን ተመካክረን ይሄንን ጽፈን ባይዘው የጻፍንላችሁ ኮምፒውተር ብቻ አይደለም እሱን አትክዱንም። በጣም በእጄ ስለጻፍኩት በጣም ብዙ ነገር ጽፈን ነው የላክንላችሁና ፕራዮሪቲ እየሰጣችሁ እያያችሁ ቅድም የተባለው የጉምሩክ ቢሮክራሲ እንደዚህ እየተፈታ ከሄደ ዶክተር አባስ በዚህ አጋጣሚ እኔም በቅርብ አውቀዋለሁ የኤስቢኤፍ አርን የወለደው እሱ ነው በዛ ሚኒስትሪ ኦፍ ሄልዝ ነውና እንደዚህ የሚተባበር አካል ሚንሱ ካለ እነዛም ነገሮች እየታዩ ይሄዳሉ።